ከናወኑ በርካታ የልማት ስራዎች ምክንያት ከመሆኑም ባለፈ በመንግስት በጀት ከተሰሩ የልማት ስራዎች በዜግነት አገልግሎት ማዕቀፍ የተሰሩ የልማት ስራዎች በቁጥር እንደሚበልጡ ርዕሰ መስተዳደሩ ይናገራሉ። ብራትንሞ ፈላሰመ ገዳ ጊዱ ገለሰ ጎደቹዳን ሁምነ ወሎ ሆጂ ገማ ዳዳቲን ኡመን ከኛ ቀቡ አከ ሆጀተም ሌላው የገዳ ስርዓትን መሰረት በማድረግ በክልል ደረጃ አዋጅ ያወጣንለት የጋራ ልማትን ለማድረግ የተጀመረው የዜግነት አገልግሎት ነው። በዚህ ማዕቀፍ ባለፉት ዓመታት በክልሉ 20 ሺህ መዋዕለ ሕፃናት ተሰርተዋል። 660 የህዝብ መድኃኒት ቤቶች ተገንብተዋል። ከ70 ሺህ በላይ የአስተዳደር ቢሮዎች በክልሉ ለአገልግሎት ክፍት ሆነዋል። የአፈርና የውሃ ጥበቃ ስራዎችም በዚህ ማዕቀፍ የሚሰሩ ናቸው። ለዚህ ሁሉ ስኬት የክልሉ ህዝብ ሚና የማይተካ ድርሻ ነበረው። ሌላው በዚህ ማዕቀፍ ውስጥ ያለው የቡሳ ጎኖፋ ተቋም ነው። በአሁኑ ጊዜ ቡሳ ጎኖፋ ከ28 ሚሊዮን በላይ አባላት ሲኖሩት በክልሉ ስፋት ያለው የልማት ስራዎች ላይ እንደሚሳተፍም በተቋሙ የምግብ ኢንዱስትሪ ግንባታ ማስጀመሪያ ላይ አቶ ሽመልስ ገልጸዋል። ቡሳ ጎኖፋን አከሲለከ አበተ ሚሴንስ ነመ ሚሊዮን ለመጡቃ ሚሊዮን ድግደም ይሰደት ጡቃሻን ቀበኘ ጉዳ ወረቻ ከንጅሩ ቡሳ ጎኖፋ 28 ሚሊዮን በላይ አባላት አሉት። በዚህ ተቋም በርካታ ሰብአዊ ተግባራት ይከናወናሉ። ይህም ፋብሪካ በአጭር ጊዜ ውስጥ ወደ ስራ እንደሚገባ እምነት አለኝ። ይህ ፋብሪካ ከዚህ በፊት ወደ ጎረቤት ሀገራት ሄዶ ተቀነባብሮ ተመልሶ የሚሸጠውን የበቆሎ ምርት እዚሁ እንድናገኝ ያደርገናል። ለአርሶ አደሩ በርካታ እገዛ ያደርጋል። ጠቅላይ ሚኒስትር አብይ አህመድ በመደመር መንግስት እሳቤ አማካኝነት ባስቀመጧቸው ኢኒሼቲቮች እንደ ሀገር ከፍተኛ ለውጥ እየተመዘገበ ነው። በወለጋ በርካታ ሊለሙ የሚችሉ ጸጋዎች መኖራቸውና እነዚህም ጸጋዎች ወደ ልማት እየተቀየሩ መሆናቸውን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። ምክትል ጠቅላይ ሚኒስትሩ ወለጋ በርካታ የተፈጥሮ ሀብት ያለ መሆኑን ጠቅሰው አካባቢ ሰላማዊ መሆኑንና እየተገነቡ ያሉ የመስኖ ፕሮጀክቶችን ልማትን የሚያፋጥናቸው ናቸው ብለዋል። አጠቃላይ በገጠሩ አካባቢ ያየናቸው እንግዲህ አርሶ አደሩ በማር ምርት፣ በሙዝ፣ በአትክልትና ፍራፍሬ በአጠቃላይና እንዲሁም ደግሞ በቆሎና ሌሎች የሰብል ምርቶችን በከፍተኛ ሁኔታ እንደሚያመርት ነው ያየነው። እንግዲህ ወለጋ አካባቢ ዞኖች በብዛት በተለይ ከለውጡ በፊትም በኋላም በጸጥታ አለመረጋጋት የምናውቃቸው ነበሩ። አሁን ሁሉም አካባቢ ላይ ስንዞር ያጋጠመን ምንም ነገር የለም። ህብረተሰቡ በጣም ሰላማዊ እንደሆነ ወደ ስራ እንደገባ አርሶ አደሩም ሴቶች ወደ ስራ እንደገቡ ወጣቶች ወደ ስራ እንደገቡ የሚያሳይ ነው። እየተገነቡ ያሉ ደግሞ የመስኖ ልማት ፕሮጀክቶች እንደዚያው የአካባቢውን ጸጋ ታሳቢ ያደረጉ እንደሆኑ አይተናል። እነዚህ ሁሉ ሲተሳሰሩ የኢትዮጵያን ብልጽግና የሚያረጋግጡ መሆናቸውን የተረዳንበት ነው። ከዚህ በፊት ማምረት ብቻ ሳይሆን ያመረትነውን ነገር ፕሮሰስ የሚያደርግ የአግሮ ኢንዱስትሪ ፋብሪካዎች ስላልነበሩን ብዙ ጊዜ በጥሬው አንዳንዱ ተበላሽቶ የሚቀርበትም ሁኔታ አለ። በጣም በርካታ ሙዝ ይመረታል፣ በርካታ ማንጎ ይመረታል እዚህ አካባቢ ወለጋና ሶሳን ይዞ ግን አብዛኛው ተበላሽቶ የሚቀርበትና የሆነ ወቅት ላይ ብቻ ተመርቶ የሚቀር ነበር። አሁን ግን አመቱ ሙሉ ማምረት የሚቻልበት እንዲሁም ደግሞ ይሄን ፕሮሰስ የሚያደርጉ ደግሞ ፋብሪካዎችንም ለማስተሳሰር የተጀመረው ስራ በጣም የሚገርም ነው። ይሄ ኢኮሎጂም ሲጠናቀቅ እንግዲህ ለነቀምቴ ከተማ ትልቅ ውበት ይሆናል ብለን እናስባለን። ነቀምቴ ከዚህ በፊት መጠን ነበር፣ አሁን በጣም ተቀይራ ነው የጠበቀችን። እንግዲህ ኮሪደር ልማት የምንለው ምንም እንኳን ስሙ ኮሪደር የሚባል ምን የሚባል ዋናው ከተሞችን መቀየር ስለሆነ በጣም ብዙ ጸጋዎችን እያንቀሳቀሰ እንደሆነ ወጣቶችን እያንቀሳቀሰ እንደሆነ የስራ እድል እየፈጠረ እንደሆነ አይተናል። ህብረተሰቡም በጣም ደስተኛ መሆኑን በአጋጣሚ ባለን ጉብኝት አይተናል። በመጨረሻም የወለጋ ዞኖች የታዩ የልማት ስራዎች ተስፋ ሰጪ መሆናቸውን ጠቅላይ ሚኒስትር አብይ አህመድ ገለጹ። የተሰሩ ፕሮጀክቶች የአካባቢውን የተፈጥሮ ሀብት ወደ ልማት እየቀየሩ ናቸው። በተፈጥሮ ሀብት የታደለ የበርካታ ማዕድናት ክምችት መገኛ ነው። በገጸና በከርሰ ምድሩ እንደ ወርቅ፣ ታንታለም፣ የድንጋይ ከሰልና ሌሎች ማዕድናት ይገኙበታል። የወለጋ አካባቢ ለግብርናው ዘርፍም እጅግ ተስማሚ የሆነ የአየር ጸባይና ለም አፈርን የተቸረ ነው። ለስነ ምህዳር መጠበቅ ጠበቃ የሆኑ ጥቅጥቅ ደኖች ደግሞ ምድሩን አረንጓዴ ያልብሰውታል። ተፈጥሮ ሳይሰስት ጸጋውን የቸረው ይህ አካባቢ
በተቃርኖ መገለጫው ሌላ ሆኖ ቆይቷል። የአካባቢው ነዋሪም ሀብቱን ከመመልከት ውጪ ከልማቱ መቋደስ ሳይችል ቆይቷል። ህዝቡ ሰላምና ስራ ወዳድ ሆኖ ሳለ የዓመታት የልማት ጥያቄዎችን እውን ባለመሆናቸው የቁጭት ሰለባ ሆኖም ቆይቷል። አሁን በአካባቢዎቹ የተፈጥሮ ሀብቶችን ወደ ልማት ለመቀየር የተጀመሩ ስራዎችም ለአካባቢው ነዋሪዎች ለጥያቄዎቻቸው መልስ እንደ ጅማሩም ተወስዷል። ጠቅላይ ሚኒስትር አብይ አህመድና ከፍተኛ የመንግስት የሥራ ኃላፊዎች በሶስቱ ማለትም በቄለም በምዕራብና በምስራቅ ወለጋ ዞኖች በአጭር ጊዜ ተሰርተው የተጠናቀቁና የተጀመሩ ስራዎች በጉብኝቱ ወቅት ተስፋ ሰጪ መሆናቸውን ጠቅላይ ሚኒስትሩ ተናግረዋል። በሶስቱም ዞኖች ያየኋቸው ስራዎች ተስፋ ሰጪ፣ አስደሳች ናቸው። የወለጋ ህዝብ ሰላም ወዳድ፣ ስራ ወዳድ፣ በፍቅር የተሞላ ህዝብ ነው። ከውጭ ሆነው ሰዎች እንደሚሉት አይደለም። እውነት ለመናገር የወለጋ ህዝብ ጠላቱ እንኳ ቢሆን ተጎድቶ ደክሞ ቢያይ ለመርዳት ልቡ የቀና እጁ የተዘረጋ ህዝብ ነው። ትምህርት የሚወድ እውቀት የሚወድ ስራ የሚወድ ህዝብ ነው። በሆነ ዘመን የተበለሻሹ ጉዳዮች አሉ። ከቅርብ ጊዜ ወዲህ ደግሞ የልማት ስራዎች ተጀምረዋል። በወለጋ ዞኖች የሚገኙ የተፈጥሮ ሀብቶችን ወደ ልማት የቀየሩ እንደ አርጆ ዴዴሳ የመስኖ ልማት፣ የአርጆ የከሰል ድንጋይ ፋብሪካና የቱሉ ካፒ ወርቅ ልማት ፕሮጀክቶች ከዞኑ ባለፈ ለኢትዮጵያ ኢኮኖሚ ምሰሶ ለሆኑት ለግብርናውና ለማዕድን ዘርፍም ተጨማሪ አቅምን የሚፈጥሩ ይሆናሉ። ከነፍጥ ይልቅ የልማት መሳሪያ፣ ከመነጣጠል ይልቅ አንድነት ሲኖር ከአካባቢ አልፎ ለሀገር የሚበጅ ስራ መስራት እንደሚቻልም ማሳያ የሚሆኑ ናቸው። ከጸጥታ ስጋት ወደ ልማት ተስፋ አካባቢ ጅማሮም የታየበት የነዋሪው ቁዘማና ቁጭትም ወደ ደስታ የሚቀየር መሆኑም በጉብኝቱ ወቅት ከነዋሪው የታየ ሀቅ ነው። እንበርታ፣ እንስራ፣ ለሀገር ብልጽግና በጋራ እንቁም፣ የህዝባችን አንድነት ይጠናከር፣ በረባ ባረባው ከመባላት ከመጣላት ከመዋጋት አንዱ የአንደኛውን ሩጫ ከማገት ከማድከም እንቆጠብና በጋራ ሆነን ልማትና በረጋግጥ ነው። ወለጋ ዛሬ ከፍተኛ የደስታ ዝናብ የሚዘንብባት ምድር ናት። እንኳን ደስ ያላችሁ። ልማታችን ይቀጥላል። በጋራ ሀገራችንን እናልማ፣ ሰላማችንን እንጠብቅ፣ ጭቅጭቅ ውጊያ እንተው፣ የሩቅ ጠላቶቻችን ያላቸውን ፍላጎት ለማሳካት መከፋፈል እንተው። የጀመርነው መልካም ጅማሮ በርተን እናስቀጥል ልወዳለሁ። በምስራቅ ወለጋ ዞን እድሜ ጠገብ የሆነችው ነቀምቴ ከተማ በኮሪደር ልማቱ ገጽታዋ መቀየሩም በጉብኝቱ ከታዩ ስራዎች መካከል ነው። የኮሪደር ልማቱ ሰፊ የእግረኛና የብስክሌት መንገድ፣ የምድር ውስጥ የመሰረተ ልማት ዝርጋታዎች የተከናወነለትና ዘመናዊ ትራፊክ ፍሰት አስተዳደርን በማካተት ለከተማዋ ዝመናም አሻራውን አሳርፏል። ዜናው አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ።